ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ባላችሁ ወይ አለኝ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት አንደኛ ፈጣሪን ማመስገን ስላለብኝ ፈጣሪን እንድታመሰግኑልኝ እንኳን ልጅሽን አተረፈልሽ እንድትሉኝ ነው የመጣሁት። ሁለተኛ ደግሞ እንደኔ ባለማወቅ እናቶች አንዳንድ ነገር አድርገው ለልጃቸው አደጋ እንዳይፈጥሩ ያንን አንድ መልዕክት ላስተላልፍ ነው የመጣሁት። ምንድን ነው የተፈጠረው? ልጄ ሁለት ጉንፋን ይዞት ነበርና ያንን ጉንፋን ስለያዘው ሰኞ ዕለት በጣም ትኩሳት ነበረው። በተፈጥሯዊ ነገር ነው እያልኩት እየተንከባከብኩት ነበረ። ሰኞ ዕለት በጣም ትኩስበት ትኩሳቱ ምን አደረኩኝ? ፋርማሲ ላይ ሄጄ የጉንፋን ማስታገሻ ይዤ መጣሁኝና ማስታገሻውን ሰጠሁት። መጨረሻ ላይ ማታ ላይ በጣም ተመራችሁ በላይ ትኩሳቱ ፊት ለማጥባት ተጠጋኝ ራሱ በጣም ነው የሚያቃጥለው። ልጁ በጣም እንትን ብሏል። ከዚህ በፊት ልጅኛ ደግሞ ልጆች ትንሽ በጣም ልጆች ትኩሳት የኖራቸው ምንድነው የሚያደርጉት? ውሃ ውስጥ ለ20-30 ደቂቃ ልጆቹን ያስቀምጧቸዋል እንዲቀንስላቸው ብለውና እኔም ያንን ስላየው ስለማቅ ምን አደረኩኝ? ልጄን ውሃ ሙቄ ውስጥ አድርጌ ማለት ነው ውስጥ ታደርገው ምንድን ነው የተፈጠረው? ውስጥ አድርጌ ትንሽ አቆየሁት። አወጣሁ፣ ሻወር ወሰድኩኝ። የምሳ መብለያ ወንበር አለቻቸው፣ በጣም ትልቅዬ ናት። እዛ ላይ አውጥቼ ቁጭ አድርጌ እኔ ምግብ ነበራቸው እራታቸውን ላበላ እስራቸው ቁጭ ነበር ያልኩት። ልጄ በቃ ኖርማል ተቀምጦ ያው አሞታል፣ ግን ኖርማል ተቀምጦ ነበርና ምንድነው የሆነው? ተወንበሩ ላይ በቃ ራሱን ኮንትሮል ማድረግ አልቻለም ነበርና ወደፊት ነው ድፍት ያለው ማለት ነው። ድፍት ብሎ ብድግ ብዬ እኔ ያንን ልጅ ታነሳው ልጁን እያነሳሁት እያለው አንድ ቃል ብቻ ነው ያወጣው ማለት ነው ብሎ አንድ ቃል ብቻ አውጥቶ ከዛ በኋላ ልጁ የለም በቃ ከዚህ በታች በቃ ሰውነቱ ውሃ ሆኗል። በቃ ምንም የለም፣ ሰውነቱ ደርቋል ማለት ነው። ከዚህ በላይ ነው ብቻ የሚለው ከዚህ በላይ ነው የሚንቀሳቀሰው። በቃ ምን ልበላችሁ ብቻ አያጋጥም። ለማንኛውም ሰው ይሄ ነገር አያጋጥማችሁና የጮኩኝ በቃ ጎረቤት ልጄ ሞተ እያልኩኝ እየጮኩኝ በባዶ እግሬ ማንም ሰው ግቢ ውስጥ ደግሞ አልነበረም። አንድ ብቻ ተከራይ ናት ጎረቤት ያለችው። እነሱ እኔ ደግሞ ልጆቼ አምሽተው ስለሚተኙ 4 ሰዓት ተኩል ስለነበረ ተኝተዋል እነሱ። ከዛን የልጅቷ ስትከተለኝ እኔ ምንም አማራጭ የለኝም። በራፍ ከፍቼ ወጥቼ እየሮጥኩኝ በባዶ እግሬ ምንም ነገር አላስኩም። ቢጃማ ነው ያጠለቅኩት። መንገድ ላይ እንዳጋጣሚ 2 ባልና ሚስቶች እየመጡት ያገኙ አንድ ሰውየው በቃ እየጮኩት ያለኝ አንቺ ልጁን አንቺ ብሎ ተቀብሎ የሆነ ትንፋሽ ልስጠው ብሎ የሆነ ነገር አድርገውና ይዞት እየበረረ እግዚአብሔር አክብረው መድኃኒዓለም። እኔ ሰውየውን አላውቀውም፣ በአሁንም ባገኘው አላውቀውም። በዛ ሰዓት ብድግ አድርጎ ልጄን ይዞ እየሮጠ ትሄድ እንዳጋጣሚ መንገድ ላይ በር የሚጠብቁ ባለሞተረኞች ነበሩና ትንጫጫ አይተው ሞተር አስነስተው ተሰውየው ጋር ልጁን ይዘው በረው ሆስፒታል ሄደው እኔ ተኋላ በቃ እየጮኩ ነው የደረስኩት ሆስፒታል ተደረስኩ በኋላ ምን ያልተደረገለት ነገር አለ? ልጁ አይንቀሳቀስም፣ ምንም አላለቅስም፣ ምንም አይልም። በቃ አይኑ ስክት ብሏል፣ ነጭ ብቻ ነው የቀረው እና እመቤት ድንግል ማርያም ኪዳነ ምሕረት 16 ኪዳነ ምሕረት ነበረች። ያው በዋዜማ ሰኞ ዕለት ማታ ነው ይሄ እንደዚህ የሆነው እና እዛ ሆስፒታል ገባሁኝ። ምንም ቢያረጉለት ልጁ እንትን አይደለም ነበረ። ሪፈር ተብዬ በአምቡላንስ ሌላ ትልቅ ሆስፒታል ነው እና ሪፈር ተብዬ ሌላ ትልቅ ሆስፒታል ይዤው ሄድኩኝ በአምቡላንስ። ይሄንን ታረግ ምን ስልክ አላስኩም፣ ምንም አላስኩም። እጄ ላይ ምንም ነገር የለም። ተዋላይ አንድ ሱቅ የሚሰራ ጎረቤት ነበር፣ እሱ ተከትሎናል። ሁሉንም ነገር እሱ ነበረ ተሸፍኖልን የነበረው። ምንም እኔ እንዳልኳችሁ ምንም ነገር አላስኩም። ዝም ብዬ በቃ ልጄን ብቻ ነው ለማዳን በቃ እየበረርኩ ይዤ የወጣሁት እና እባካችሁ እናቶች ማይሆን ነገር እንዳታደርጉ። እኔ አሁን እነኛ አረቦቹ ወተት ይከቱ ስላየው ነውና እዛ ውስጥ ከልቼው ስለቆየ ምንድነው ብርድ ጉንፋንም ስለያዘው ብርድ አንድ ላይ እንትን ብሎት ምንድነው ማንጀራት ገትር ያዘው ነው ያሉት ዶክተሮቹ። እንግዲህ በዛ አጋጣሚ ደግሞ ልጆች ሲታመሙ በአሁን ሰዓት መሄድ የሌለባችሁ ነገር
መንግስት ሆስፒታል በጭራሽ የማይታሰብ ነገር ነው። መንግስት ሆስፒታል ኢትዮጵያ ውስጥ በጣም የሚሰሩት ስራ መድኃኒዓለም ነው የምላችሁ የሚሰሩት ስራ። እኔ አሁን የሆስፒታል ምስል መጥራት አልፈልግም፣ ግን ሆስፒታሉ ሙሉውን ዶክተሮች ናቸው። ስልካቸውን ይዘው የልጅ ሊሞት በነፍስ ውጪ ነፍስ ግቢ ላይ ሆኖ ስልካቸውን ይዘው እነሱ በቃ ልባቸው ቀብረር ብለው እንደፈለጉ ልጄ በአምቡላንስ ሲሄድ ግሉኮስ ተደርጎለት ነው ምንም መተንፈስ ስለማይችል ሄደው ማለት ነው። ግን እዛ ደርሼ ምርመራ ብቻ ለማድረግ 2 ሰዓት ነው የፈጀባቸው ማለት ነው። ይሄ ልጅ እንዳጋጣሚ ፈጣሪ ባያተርፍ ሊኖሮ የሆነ ነገር ቢሆን እነሱ አልታደጉኝም ማለት ነውና ምንም እንኳን ብሩ ብዙና ውድ ቢሆን የግል ሆስፒታል የሚያክል የለም። ኢትዮጵያ ውስጥ ያሉ የመንግስት ሆስፒታሎች በጭራሽ የሚሰሩት ስራ ስህተት ነው። ሲያናግሯችሁ ራሱ የሆነ ነገር ትናገሯችሁ እዚህ ከዛ ተረጋጊ ምን እናደርግልሽ እንደዛ ነው የሚሉትና ልቦና ይስጣቸው። እውነት ከፈጣሪ በታች ዶክተር ነው ለኛ ለህይወታችን ለነፍሳችን ያለው። ሆኖም ግን የሚሰሩት ስራ በጣም አግባብ አይደለም። ያው እንደምታዩት ነው ልጄ አሁን ከሆስፒታል መጥቼ ቤቴ ነው ያለሁት። ሆስፒታል ሆኜ ምንም አይነት ቪዲዮ አልቀረጽኩም፣ ምንም አይነት ነገር አላደረኩም። እንዳልኳችሁ በአንድ ቢጃማ ወጥቼ በቢጃማ ነው የተመለስኩት። ለሊት ነው ብርድ ሲቀቅለን ነው ያደረው። አንድ ጎረቤቴና ይዘን ልጅ ያደር ነው። ብርም ያው ተጎረቤት ሱቅ የነበረው ሰው እየተከተለ በኋላ ሄዶ እሱ ከፋፍሮልኝ ነው የሚያሰማውና ብቻ አያጋጥም። እውነት መድኃኒዓለም ነው የምላችሁ። የምወደው ቅዱስ ሚካኤል አባቴ ከልል ወልዴ ልጄን አተርፎልኛል። እንኳን ልጅሽ ተረፈ በሉልኝ፣ ፈጣሪዬን አመስግኑልኝ። ግን እግዚአብሔርን ለማንኛችሁም ሰዎች ይሄ ነገር እኔ እንጃ በጣም ጥንቃቄ አድርጉ። ራሱ ዛሬ ቤት ነው ያደርነውና ልጄ ግን በጣም ትኩሳት አለው። 4 ሰዓት በቃ ፎጣ እንትልዬ ለው ላይ አፈራረቅ ነው ያደረኩት። ፎጣ ግንባሩ ላይ ያደረኩኝ። አሁን ሽሮፕ ተሰጥቶታል፣ ግልኮስ ለው ላይ ያደዋል። በጣም የተለያየ ብዙ መርፌ ተወጥቷል። ሆኖም ግን አሁንም ልጄ በጣም ስለሆነ እባካችሁ ሁላችሁም እናቶች ለልጆቻችሁ በቤት ውስጥ በመጀመሪያ እንትን ያልተባለ ነገር አታድርጉ። አሁን ልጄ የበለጠ እንዲደክምና እንዲወድቅ ያደረኩት እኔ ራሴ ነኝ። ምክንያቱም ውስጥ ብዙ ሰዓት ዘብዝቤ ስለወጣሁት ነው እንደዚህ የሆነውና ልጁ በጣም ስለታመመ ሆስፒታል መውሰድ ስለነበረብኝ እኔ ደግሞ በቃ ሆስፒታል ውስጥ ብዙ በተፈጥሯዊ ነገር ላድን ነበር እንደዛ ያደረኩት እና እንደምታዩት ነው አሁን በጣም ትኩሳት ላይ ነው። ግን እግዚአብሔር ይመስገን ተሞታፋፍ ላይ መልሶልኛል። ሁላችሁም ጥንቃቄ አድርጉ። ሆስፒታል የምትሰሩ ሰዎች በዛ አጋጣሚ ልቦና ይስጣችሁ። ተኝተው አሁን ደግሞ ሰው ሆስፒታል ላይ በቃ ልጅ ብቻ ነው የተኛው። ወባ ነው የታመሙት ይባላል። በቃ እንዳለ ህፃናት ነው የታመሙና እዚህ ጋር ህፃኖቹ እያሳሉ እዚህ ጋር ህፃኖቹ እየተንፈራፈሩ ዶክተር እንደዚህ ነው ስትሏቸው እና ምን ላድርግ እሱን ነገርዋ ያን እንደዛ አድርገዋ ነው የሚሉትና ልቦና ይስጣችሁ። በእርግጥ እናንተ ያው ስራ የሚያዛባችኋል። ሆኖም ግን ግል ሆስፒታል ላይ ደግሞ ተታካሚው በላይ ነው ዶክተር ያለው፣ ግን ምንም አይነት መስተንግዷቸው 0 የወረደና በጣም እንደዛ አሁን የኔ ልጅ ከዚህ ሄዶ እዚህ አንደኛው ሆስፒታል አርፎ ከዛ አንደኛው ሆስፒታል ትንሽ ነፍሱን መመለሻ ግሉኮስ ምናምን አድርገው የሆነ አንድ መርፌ ወቅተው ነው እንደገና ደግሞ አምቡላንስ ተደውሎ ሪፈር የተባልኩትና በዛን ሰዓት ላይ መድኃኒዓለም እንኳንም አተረፈልኝ። አሁንም ቅዱስ ሚካኤል አባቴ የለፋሁበትን ልጄን ያላባት እስካሁን ድረስ እዚህ ያደረስኩት ያላባት በኢትዮጵያ ሕዝብ ድጋፍና ብርታት ስለሆነ አሁንም መድኃኒዓለም ይጠብቅልሽ በሉኝ። በጣም ነው የደነገጥኩት። አሁን እኔ ራሱ በጣም አሞኝ ነው ያለሁትና ድንጋጤውን አትጠይቁኝ። በቃ ምኑን ለያዘው በቃ ምኑን ለያዘው ማለት ነው በሰዓቱና አሁን ውስጤ ራሱ በቃ ድርቅ ብዬ ነው ያለሁት። ምንም እንትን እያልኩኝ አይደለምና እባካችሁ ሁላችሁም ልጆቻችሁን ጠብቁ። አሁን በተለይ አሁን ያለንበት ሰዓት በጣም ወረርሽኝ የበዛው በጣም አደጋ የበዛው ሰዓት ስለሆነ ልጆቻችሁን ይዛችሁ ወደ ጉዞ አታድርጉ።
በቻላችሁት አቅም ከትምህርት ቤት መልስ በቤታችሁ ጊዜያችሁን አሳልፉ ነው የምለው። ሁላችሁም እንግዲህ ጸልዩልኝ ልጄ ፈጣሪ ጨርሰው እንዲምረው። ዛሬ አሁን እንግዲህ ቤት ውስጥ ነው ያለሁት። የተለያየ መድኃኒት ይዤ መጥቼ ቤት ውስጥ ነው እየሰጠሁት ያለሁት። ግን እንዳያችሁት ነው ልጄ በጣም ትኩሳት አለው፣ በጣም አሞታል። ግን እግዚአብሔር ይማርልሽ በሉ። ሁላችሁም እወዳችኋለሁኝ። ሁላችሁም እናቶች ጥንቃቄ አድርጉ ልጆቻችሁን። ይህንን ነው የምላችሁ። ዶክተሮችም ልቦና ይስጣችሁ። መድኃኒዓለም እንግዲህ ልጄን ስላተረፈልኝ በጣም የማመሰግነው ፈጣሪ። የሌላችሁ ነው። ወዳችኋለሁ ቤተሰቦች።